السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في تربية الإسلامية ميلو كتاب 52ኛው ጥያቄ ላይ ነን። ዛሬ የምናነሳው ከሱ ነው ባላ ፍቃድ። ጥያቄ ቁጥር 52 اذكر أسماء بعض الملائكة والأعمال الموكلة إليهم. اذكر تكس أسماء سموتشن بعد كفيل الملائكة يكفيل ملائكتوتشن سم تكس والأعمال سراتشون متكس الموكلة يتمدبوا باتي هونتشن إليهم النزي ملائكوش يتمدبوا باتي هونتشن يسرى زرزرم استي تكس ባለፈው ምን አሳልፈናል? ጥያቄ ቁጥር 49 ላይ مما خلق الله الملائكة አይደለ? መላእክቶችን ከምን ፈጠራቸው ሚል አይተን ነበራል። ከብርሃን ብለን ጀምረን ነበራል። ዛሬ ባላ ፍቃድ ምን እናነሳለን? ወደ ትምህርታችን ከመግባታችን በፊት እነዚህን 13 ነጥቦች ትይዛላችሁ። ጻፉ። አንደኛ خلقهم من نور ከብርሃን ፈጠራቸው። አንደኛ ነጥብ አላህ መላእክቶችን ከብርሃን ፈጠራቸው። ሁለተኛ ኡሊ አጅኒሃ የክንፍ ባለቤቶች አደረጋቸው። የክንፍ ባለቤቶች አደረጋቸው። مثنى وثلاث ورباع يزيد في الخلق ما يشاء. الله سبحانه وتعالى ባለ ሁለት ባለ ሶስት ባለ አራት ክንፍ አደረጋቸው። يزيد في الخلق በአፈጣጠሩ እኮ አላህ ይጨምራል። ማየሻ ለፈለገው ይጨምራል። ለማን እንደጨመረው? ለጅብሪል 600 ክንፍ እንደሰጠው። ስለዚህ ስንት ነጥብ አየን? 2 ነጥብ። ሶስተኛ መኖሪያቸው ሰማይ ቤት ነው። መኖሪያቸው ሰማይ ቤት ነው። ከፊሎቹ ለስራ ድርሻ የት ቢመጡ? ወደ ምድር ቢመጡ ዋና መኖሪያቸው የት ነው? ሰማይ ቤት ነው። ከማ ቃለ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። በሰማይ ቤት ላይ እኮ 4 ጣት የሚያስቀምጥ ቦታ የለም መላእክታ ሱጁድ ያደረገበት ቢሆን እንጂ አሉ። ስለዚህ 3 ነጥብ አየን። አራተኛ የሥራ ድርሻ ተሰጥቷቸዋል። የሥራ ድርሻቸው የተነገረንን በሥራ ድርሻቸው እናምናለን። ለምሳሌ ስማቸው ሳይነገረን የሥራ ድርሻቸው የተነገረን አሉ። ማንና ማንን ይመስል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃል አላሁ ተዓላ አላሁ ሱብሓነሁ ወተዓላ እንዲህ ይላል። አፍዋን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። በየቀኑ 2 መላእክቶች ይወርዳሉ አሉ። አንደኛው ምን ሲል አላህን ይለምነዋል? አላህ ሆይ ለሰጪ ስጥ። ስራው እንጂ የተጠቀሰው ስሙ ተጠቅሷል? መላእክታው አልተጠቀሰም። ሌላኛው ደግሞ ምን ይላል? አላህ ሆይ ንፉግ የሆነን ሰው አንተ ያዝበት ይላል። የዚህም መላእክታ ስራው እንጂ የተጠቀሰው ስሙ ተጠቅሷል? አልተጠቀሰም። ስለዚህ ከፊሎች ስማቸው ተጠቅሷል ከነስራ ድርሻቸው፣ ከፊሎች ደግሞ የስራ ድርሻቸው ብቻ ተነግሮናል። ስለዚህ አራተኛ ነጥባችን ምን ይሆናል? መላእክቶች የሥራ ድርሻቸው የተነገረንን በሥራ ድርሻቸው እናምናለን። ጥሩ። አምስተኛ በስሞቻቸው የተነገሩንን መላእክቶች ደግሞ እኛም በምን እናምናለን? እስከነ ስማቸው እናምንባቸዋለን። የመላእክቶች አለቃ ጅብሪል ይባላል። የሰው ልጆች አለቃ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሆኑት ማለት ነው። የመላእክቶች አለቃ ማን ይባላል? ጅብሪል። ከሱ ቀጥሎ ማን አለ? ሚካኤል። ከሱ ቀጥሎ ማን አለ? ኢስራፊል። በምን አወቀን? እነዚህን ሶስቱ ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሰላት መክፈቻቸው ላይ ሶስቱም በተርታ ስለጠቀሷቸው እንጂ መለኩል መውት ይባላል፣ ሪድዋን ይባላል፣ ማሊክ ይባላል፣ ነኪር ይባላል፣ ሙንከር ይባላል፣ ረቂብ፣ አቲድ የተለያየ በስማቸው የተነገሩን አሉ። የተለያዩ በስማቸው የተነገሩ ምኖች አሉ? መላእክቶች አሉ። እነዚህን ሶስቱን ግን ያልኳችሁን ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሰላታቸውን ሲከፍቱ ምን ሲሉ ለመኑ? اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض أنت تحكم بين عبادك فيما كانوا فيه يختلفون اهديني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم. اللهم الله هو رب جيتاي هونكو جبرائيل يا جبريل وميكائيل يا ميكائيل ወኢስራፊል የኢስራፊልም ጌታ ይሆንከው። ሶስቱ ስማቸው ተጠቀሰ። ከማን ተለይተው? ከመላእክቶች ሁሉ ተለይተው ማለት ነው። ስለዚህ ሶስቱ በደረጃ ምንድናቸው? የተለዩ ናቸው ማለት ነው። ስለዚህ በስማቸው የተነገሩንን በስማቸው እንይዛለን። ዱዓው ግን ስለሚጠቅማችሁ ለይልም ስትነሱ
ረካዓተይን መስገዳችሁ ስለማይቀል አላሁመ አላህ ሆይ ረበ ጌታ የሆንከው ጅብራኢለ የጅብሪል ወሚካኢለ የሚካኢል ወኢስራፊለ የኢስራፊል ፋጢረ ፈጣሪ የሆንከው አሰማዋት የሰባቱ ሰማዮች ወልአርድ የሰባቱ ምድሮችን ፈጣሪ የሆንከው አንተ ተሕኩሙ አላህ ሆይ አንተ እኮ ትፈርዳለህ በይነ ዒባዲከ በባሪያዎችህ መካከል ፊማ ካኑ ፊሂ የኽተሊፉን እዚህ ምድር ላይ ሲለያዩ በነበረበት እኮ የሚቀጥለው ዓለም ላይ ፍርድ የምትሰጠው እውነተኛ ፈራጅ አንተ ነህ። ስለዚህ እህዲኒ ምራኝ ሊመኽቱሊፈ ለተለያዩበት ፊህ እነሱ በተለያዩበት ጉዳይ ላይ ሐቋን መንገድ ምራኝ። ኢነከ ተህዲ አንተ እኮ ትመራለህ አላህ መንተሻ የፈለግከውን ኢላ ሲራጢከል ሙስተቂም ወደ ቀጥተኛዋ መንገድህ ትመራለህና። ሀከዛ ዱዓ በዚህ መልክ ነው እያንዳንዱን እየተማራችሁ የምትሄዱት። ዱዓ ደግሞ ወሳኝ የሆነ የአማኞች መሳሪያ ነው። ስለዚህ 5 ነጥብ አየናል። 6ኛ የአላህ ባሪያዎች እንጂ ሌላ አይደሉም። መላእክቶች ማለት ደረጃቸው የፈለገውን ያህል ቢደርስ ምን ሊሆኑ አይችሉም? ከአላህ ባርነት ሊወጡ አይችሉም። ልክ ዒሳ ዓለይሂ ሰላምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነ ሙሳ እነ ኢብራሂም እነ ኑህ አላህ ዘንድ በጣም ትልቅ ደረጃ ነው አይደል ያላቸው። ከመሆኑ ጋር ግን ከባርነት ይወጣሉ? አይወጡም። አላህን ሊያመልኩ ነው የመጡት። ስለዚህ መላእክቶችም የፈለገ ደረጃ ቢኖራቸው አላህ ዘንድ አናመልካቸውም፣ ባሪያዎች ናቸው። ማስረጃ ቃለ አላሁ ተዓላ ዒባዱን ሙክረሙን የተከበሩ እኮ የአላህ ባሪያዎች ናቸው፣ ከዛ ውጭ አይደሉም። 7ኛ ነጥብ አምልኮ በፍጹም አይገባቸው። አለ ዒባደቱ ወሕደሁ ሊላህ ለአላህ ብቻ ነው የሚገባው። 8ኛ አይበሉም አይጠጡም፣ የሰው ስሜት የላቸው። አይበሉም አይጠጡም፣ የሰው ስሜት የላቸውም ጭራሽ። 9ኛ ሰው ተመስለው ወደዚህ ምድር ሊወርዱ ይችላሉ። ከባህሪያቸው ውስጥ ጋሊበን አብዛኛው ባህሪያቸው እነሱ ያዩናል፣ እኛ አናያቸው። አማርኛ እየተለማመድክ ነው፣ ትንሽ እየገባህ ነው። ኢንሻአላህ አብሽር ቦሌሳ። እኛ እንኳን ኦሮምኛ እየቻልን ነው አይደል? ትንሽ አይ ኸይር። እናንተ አስተምሩት ቀስ እያላችሁ ሳይከብደው። ይሄ ማለት ይሄ ነው። ቢሻን ውሃ አይደለ? ቶሌ ማለት ምን ማለት ነው? እሺ ማለት ነው አይደል? አየ ጥሩ። ስለዚህ ሰው ተመስለው ወደዚህ ምድር ይወርዳሉ። በብዛት ግን ምንድነው የመላእክት ባህሪ ነው ያላቸው። እነሱ ያዩናል፣ እኛ እናያቸው ማለት። ወደዚህ ምድር ሰው ተመስለው ሲወርዱ ግን ከማ ተመሰለ ጅብሪል ሊመርየም በሸረን ሰውያ ትክክለኛ ወንድ ሆኖ ጅብሪል ለማን መርየም ዘንድ ተመሰለላት። 1 2ኛ የሉጥን ህዝቦች ሊያጠፉ ደግሞ ሄደው ነበር አልነበረም? ማንና ማን? ሚካኤልና ጅብሪል በማን ቤት በኩል አልፈው ነበር? በኢብራሂም አለይሂ ሰላም ቤት በኩል አልፈው ነበር። ምግብ አቅርቦ ብሎ አላቸው። ሰው ተመስለው እንኳን ቢመጡ ምግብ አይበሉም፣ የሰው ስሜት ጭራሽ የላቸው። ግልጽ ነው አይደል? ጥሩ። ስለዚህ 9ኛ ነጥብ ሰው ተመስለው ይወርዳሉ። 10ኛ አይደክማቸውም በፍጹም አላህን ሲገዙ። እኛ የሰው ልጆች ይደክመናል አይደል? አላህ ምን አለ? ላ የፍቱሩን በፍጹም አይደክማቸውም ማለት። ጥሩ። 11ኛ አላህን በፍጹም አያምፁትም፣ አላህ ያዘዛቸውን ይፈጽማሉ። ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን። ላ ያዕሱነ አላህን እኮ በፍጹም አያምፁትም፣ ወየፍዓሉነ ይሰራሉ፣ ማ ዩእመሩን የታዘዙትን ደግሞ ይሰራሉ። 12ኛ ነጥብ ቁጥራቸውን አላህ እንጂ ማንም አያውቀው። ቁጥራቸውን ብዛቱን የመላእክቶችን አላህ እንጂ ማንም አያውቀው። ለዚህ ማስረጃችን የነቢዩ ሰለላሁ ዐለይሂ ወሰለም ሐዲት ነው። ሌሊተል ኢስራ ወልሚዕራጅ ከመካ ወደ ቤተል መቅዲስ፣ ከቤተል መቅዲስ 7 ሰማይ አቋርጠው ሰላትን ይዘው በመጡበት ሌሊት ላይ 7ኛ ሰማይ ላይ ቤተል ማዕሙር የሚባል ቤት አለ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢብራሂም ዐለይሂ ሰላም ምን አድርጓል? በጀርባው ተደግፎታል አሉ። በቀን ውስጥ 70,000 መላኢካ እዛ ውስጥ ይገባል አሉ። አላህን ሲገዙ ሲሰግዱ ይውላሉ። የመጨረሻ ቻንስ እኮ የሚደርሳቸው ያቺ ቀን ናት አሉ። በቀን ውስጥ ስንት? 70,000። ዱንያ ከተኸለቀች ጀምሮ ስንት አለ? ይኸው በየቀኑ ቅያማ እስኪመጣ ድረስ ስንት ቀን አለ? አላህ እንጂ ማንም አያውቅም አይደል? ስለዚህ የቁጥራቸውን ብዛት አላህ እንጂ ማንም
አያውቀውም። ቅድም የጠቀስኩላችሁ ላይ መኖሪያቸው ሰማይ ቤት ነው ያልኩት ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከፊት ለፊቱ ሌላ የተናገሩት ንግግር አለ። ምን ሲሉ? ሰማይ አጠቲ ሰማ፣ ግመል የምትጫንበት ምን አላት? ልክ ፈረስ ላይ ኮርቻ እንደሚጫነው የእንጨት ቤት ነገር አለ። እዛ ላይ ነው ዕቃ በቀኝም በግራም እየተደረገ እየተጫነ የሚደረግባት። የሚጫነው ነገር በበዛ ቁጥር ድምፅ ያሰማል። ቃቃቃቃ ቃቃቃቃ ይላል። አጠቲ ሰማ ማለት ያ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰማይ ሲጢጢጥ ቃቃቃ አለች ልትልም ይገባታል አሉ። ቃቃቃ ልትልም ይገባታል አሉ። 4 ጣት የሚያስቀምጥ ቦታ ሰማይ ቤት ላይ የለም፣ መላኢካ ሱጁድ አድርጎበት ቢሆን እንጂ አሉ። ስለዚህ ቁጥራቸውን ማን ብቻ ነው የሚያውቀው? አላሁ ስብሓነሁ ወተዓላ ብቻ ነው የሚያውቀው። የመጨረሻ ነጥብ፣ ሌሎች ነጥቦችም እናንተ ምን ማድረግ ትችላላችሁ? እስቲንባጥ ይባላል። ከቁርአንና ከሐዲት ስለ መላኢካ የመጣውን የኻፉነ ረበሁም። አሁን ለምሳሌ የኻፉነ ረበሁም ጌታቸውን እኮ ይፈሩታል። ማስረጃችን ምንድን ነው? ይሄው የቁርአን አንቀጽ የኻፉነ ረበሁም ሚን ፈውቅሂም፣ ከስራ ድርሻቸው ውስጥ ደግሞ አርሽን የተሸከሙ አሉ። ይሄው በዚህ አንቀጽ እንደምናነሳው 13ኛ ነጥብ እኔ ካዘጋጀሁላችሁ ውስጥ ሱረቱ ጋፊር ላይ እንዳትረሱ ያዙ። እዚህ አንቀጽ ላይ ስትደርሱ ስለ መላኢካዎች ከኛ ጋር ያላቸውን ግንኙነት ስለምታውቁ ስለ እነሱ ያላችሁ ውዴታ እየጨመረ ይሄዳል። ምክንያቱም የመጀመሪያዎቹ የዚህ ኡማ አማኞች ማናቸው? ሶሃባዎች አይደል? ቀጥታ እስልምና እንደተቀበሉ ቦታው ላይ እኮ እነማን ነበሩ? ይሁዳዎች ነበሩ አይደል? ይሁዳዎች ነበሩ አልነበሩ? መጽሐፍ ቀድሞ ተሰጥቷቸው ነበር አልነበረም? ግን ለጅብሪልና ለሚካኤል ከባድ የሆነ ጥላቻ አላቸው የላቸው? አላቸው። እነዚህኛዎቹ ደግሞ አህለል ኪታብ አይደሉም። ማን? የመካ ጋሪያን። ጭራሽ የበፊት ትውፊት መጽሐፎችም አልደረሳቸውም። ብዙ ዝርዝር የመላእክት እውቀት አልነበራቸው። ልክ እምነት ውስጥ ሲገቡ ግን ምን አሉ? ሰላት ሲታዘዙ መጀመሪያ አተሕያቱ ሊላሂ ወሰለዋቱ ወጠይባቱ ፈርድ ከመሆኗ በፊት በራሳቸው ኢጅቲሃድ እያደረጉ አሰላሙ አለላህ፣ አሰላሙ አላ ጅብሪል፣ አሰላሙ አላ ሚካኤል እያሉ የመላእክት ማዕት ይጠሩ ጀመር። ከምናቸው የተነሳ ልክ እምነት ስታምን በሰማይ ያሉትን ባታያቸው እንኳን ተወዳቸዋል አይደል? መላእክቶች ደግሞ እኛን አስመልክቶ አላህ እውነተኛ ሰው ያደርገንና ምን እንደሚሉ ሱረቱ ጋፊር ላይ አላሁ ስብሓነሁ ወተዓላ አንቀጽ ቁጥር 7 ላይ እንደዚህ ይላል። አስታውሱ አለዚነ እነዚያ የሕሚሉን የሚሸከሙ አለ አርሽን የሚሸከሙት መላኢካዎች እነማን ነው? አሁን አርሽን የተሸከሙት ስንት ናቸው? 4 መላእክቶች አሁን በምንኖርበት ዓለም ላይ 4 መላእክቶች ተሸክመውታል። የውመኢዚን የቅያማ ቀን ግን ስንት ይሆናሉ? 8 የውመኢዚን 8 የሚል ቁርአን ላይ አለ የለም? አለ አይደል? ሀከዛ ይኸው እንደዚህ ያደርጋችሁ ነው እውቀት የሚያዘው እያያያዛችሁ የምትሄዱት። አሁን ከቅያማ በፊት አርሽን የተሸከሙት መላእክቶች ስንት ናቸው? 4 የውመኢዚን የቅያማ ቀን ግን ስንት ይሆናሉ? 8 ባረከላሁ ፊኩም። ስለዚህ አለዚነ አላላህ እነዚያ የሕሚሉን የሚሸከሙ አለ አርሽን የተሸከሙ ወመን ሐውለሁ አርሹን የተሸከሙት መላእክቶች ዙሪያ ያሉትን መላኢካዎች ዩሰቢሑን ያጠራሉ ማንን? አላህን ከሁሉም ጎዶሎ ባህሪ ቢሐምድ ረቢሂም ጌታቸውን ከማመስገን ጋር እኮ ያጠሩታል። ሱብሓነላሂ ወቢሐምዲህ ምስጋና ይገባው ከጥራቻ ጋር እያሉ ወዩእሚኑነ ቢህ በአላህም እኮ ያምኑበታል። ወየስተኽፊሩን ምህረት ይለምናሉ ለነማን? ሊለዚነ አመኑ ለነዚያ ላመኑት። የት ላሉት? እዚህ ምድር ላይ ላሉት። አላህ ከነሱ ያድርገን። ሊለዚነ አመኑ ለነዚያ ላመኑት ምን ብለው አላህን ይለምኑታል? ረበና ጌታችን ሆይ ወሲዕተ ሰፋች እኮ አካበበች እኮ ኩለ ሸይኢን ሁሉን ነገር ምን ረሕመተን እዝነትህ ወዒልመን እውቀትህ እዝነትህም እውቀትህም ሁሉን ነገር እኮ አካበበ። ስለዚህ እንግዲህ ይሄ ምን ይባላል? ወሲላ አላህም መለመኛ። አላህም በስሙ በባህሪያቱ እሱን እያወደሱት ነው። እንግዲህ መላኢካዎቹ ያጠሩታል፣ ያመሰግኑታል። ብሎም ደግሞ ለእኛ ለመለመን ሲሉ ረበና ወየስተኽፊሩነ ምህረት ይለምናሉ ሊለዚነ አመኑ እዚህ ምድር ላይ ላሉት አማኞች ረበና ጌታችን ሆይ ወሲዕተ አካበበች እኮ ኩለ ሸይኢን ሁሉን ነገር ረሕመተን እዝነትህ ወዒልመን እውቀትህ ፈኽፊር ማርልን ሊለዚነ ለነዚያ ታቡ ወደ አንተ በንስሐ ለተመለሱት ማራቸው ባክህ ወተበዑ የተከተሉ ሰቢለክ ያንተን መንገድ የተከተሉትን። እንግዲህ የመላኢካዎች ዱዓ ልብ በሉ። እነዚህ አካላት ማለት ወንጀል ማይሰሩ ለአላህ ቅርብ የሆኑ የአላህ ውዶች ናቸው አይደል?
የሰው ልጆች ከምን አይነት ፈተና መሃል ላይ አላህን እንደሚገዙት አላህ ስላሳወቃቸው ፈግፊር ማረልን ለለዚነ ታቡ እነዚያ ንስሐ የገቡትን ወተበዑ የተከተሉትን ሰቢለከ ያንተን መንገድ የተከተሉትን ማራቸው እያሉ ዱዓ ያደርጋሉ። ወቂሂም ጠብቃቸው ዓዛብ አልጀሒም የጀሃነምን እሳት ደግሞ እባክህ ጠብቃቸው ይሉታል። ረበና ጌታችን ሆይ ወአድኺልሁም አስገባቸው ደግሞ ጀናት አድኒን የዘላለም መኖሪያ የምትባለዋን ጀነት አለቲ እቺ ጀነት ወዓድተሁም አንተ ቃል የገባህላቸው የሆነች እነሱም ብቻ ደግሞ አይደለም ወመን ሰለሐ የተስተካከሉ ጥሩ የሆኑትን ሚን አባኢሂም ከአባቶቻቸው። ስለዚህ ለእኛ ብቻ ሳይሆን አላህ እውነተኛ ሰዎች ካደረገን ለአባቶቻችን ለአባቶቻችን ለእነዚህ ሁሉ ነው ዱዓ የሚደረገው። ወአዝዋጅሂም ለሚስቶቻቸው ወዙርያቲሂም ከነሱ ለሚመጡት ዘሮች ደግሞ በጠቅላላ እነሱንም ጀነት አስገባላቸው። ኢነከ አንተ እኮ አላህ አልዓዚዝ አሸናፊ ከሆነ አስቸጋሪ ለሆነ ስብርብር ማድረግ የምትችል አልሐኪም በፍርድህ ደግሞ ጥበበኛ የሆንክ ጌታ ነህ። ወቂሂም እባክህ ጠብቃቸው ጌታችን አሰይአት ማለት የመጥፎ ስራቸውን ውጤት ጠብቃቸው። ምን ማለት ነው? እዚህ ምድር ላይ ወንጀል ሲሰራ የኖረ በአላህ ላይ ሲያጋራ የኖረ ሰው ምን ይጠብቀዋል? የሚቀጥለው ዓለም ላይ የስራው ውጤት ቅጣት ሆኖ ይመጣል አይደል? ስለዚህ ወቂሂም ጠብቃቸው፣ አምነዋል ባንተ ንስሐ ገብተዋልና ወቂሂም ጠብቃቸው አሰይአት የመጥፎ ስራቸውን ውጤቱን ቅጣቱን ማለት ነው እባክህ ጠብቃቸው። የት? በእሳት ከመቀጣት። ወመን ተቂ የጠበቅከው አሰይአት ጀሃነምን የጠበቅከው ሰው እኮ መቼ? የውመኢዲን ያንቀን የቅያማ ቀን ፈቀድ ረሒምተ በእርግጥ እኮ አንተ አዝነልህታል። ስላዘንክለትም ነው ምን ያደረግከው? ቀላል ምርመራ መርምረህ ወንጀሉን ሸፍነህ ጀነት ያስገባኸው ከእሳት የጠበቅከው። ስለዚህ ከእሳት መጠበቁ አንተ ያዘጋጀሃት ጀነት ውስጥ መግባቱ እኮ ወዛሊከ ይህ እኮ ሁወል ፈውዝ እሱ እኮ ነው እድል አልዓዚም ታላቁ እድል እኮ ይሄ ነው ሲሉ መላኢካዎች ለአማኞች ዱዓ ያደርጋሉ። ስለዚህ ከዚህ በኋላ ነተአረፍ መዐል መላኢካ። አሁን ልብ በሉ፣ ከልቡ አንድ ነገር ያስታወሰ ሰው የሚሰራው ስራ ይጣፍጠዋል አይጣፍጠው? ንገሩኝ። ይጣፍጠዋል። የተዓቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር። በእናንተ ላይ እኮ በጠዋቱ ክፍለ ጊዜና በማታው ክፍለ ጊዜ በሌሊትና በቀን መላእክቶች ይለዋወጥባቸዋል ተብሏል። መቼና መቼ? ሱብሂና አሶር አይደለ? ከእናንተ ጋር ያደሩት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከእናንተ ጋር ያደሩት ማን? ፈጅር ላይ ተቀይረው የሚሄዱት አላህ ይጠይቃቸዋል። ከይፈ ተረክቱም ዒባዲ ባሪያዎቼም በምን ሁኔታ ትታችኋቸው መጣችሁ ይላል። የእነሱ መልስ ምን ይሆናል? ወጀድናሁም ወሁም ዩሰሉን። አሱር ላይ ስንመጣ እኮ እየሰገዱ አገኘናቸው። ተረክናሁም ወሁም ዩሰሉን ትተናቸው ደግሞ መጣን ፈጅርን እየሰገዱ በነበረበት ሰዓት። እነዚህ ሁለቱ ሰላቶች ምን አይነት ሰላቶች ናቸው? ጀነት የሚያስገቡ ሰላቶች አይደል? ስለዚህ ሰው አሱርን እየሰገደ ምንን ያስባል? አሁን እኮ ተቀያሪዎቹ ስራዬን እየመዘገቡ ነው። እሱም በአማረ ሁኔታ ትፈጽምና መላኢካዎቹን ባታያቸው እርግጠኝነታችን ግን ከአነና ራአይናሁም አይነል የቂን ልክ በአይናችን እንደምናያቸዋል። ከሁሉ በላይ ደግሞ ጌታችን እንደሚመለከት አድርገን ነው አምልኳችን መፈጸም ያለብን። ከዛ የማታዋን ክፍለ ጊዜ በአግባብ ማታ ስንተኛ ጌታዬ ሆይ ከቻልኩ ሌሊትን ካቃተኝ ግን ፈጅር ሰላትን ቢያንስ ቀስቅሰኝ ብለህ ትተኛለህ። ውዱን አድርገህ ትሄዳለህ፣ መስጂድ ትሄዳለህ። ከሰዎች መሃል ሆነ ኢነ ሰላት አልፈጅሪ ካነ መሽሁዳ። እቺ ሰላት አልፈጅር የተባለችው እኮ መላእክቶች ይጣዷታል፣ ከመሄዳቸው በፊት የሚያዳምጧት ሰላት ናት ተብሏል። እዛ ጋር ጠበቅ። ከዛ ምንን እየከጀልክ ያ አላህ የዛሬዋ ቀን ሰላቴ እኮ ልትሆን ትችላለች፣ በአንተ አስምራ ጀነት የምታስገባኝ። ከዛ ኢባዳው ይጣፍጣል አይጣፍጥም? ሀከዛ። ስለዚህ እውቀታችን በጨመረ ቁጥር ምን ይሆናል? እኛ እውነተኛ የአላህ ባሪያዎች በሆን ቁጥር ለካ እንደዚህ ዱዓ የሚያደርግልንም መላኢካ አለ። ከኛ አልፎ በጣም የሚያስጨንቀን የማን ጉዳይ ነው? ልጆቻችንን ምን አይነት ሁኔታ ላይ ጥለናቸው ልንሄድ ነው? ያ ምስኪን አባቴ በድህነት በተቀደደ ኮት እኔን ያሳደገኝ ጀነትና እሳት ሆነን ብንለያይ ሁለታችንም በአማረ መንገድ ላይ ባንሆን ችግር ነው ስትል፣ አንተ ግን ሙስተቂም ከሆንክ ለአንተ ማን ዱዓ ያደርግልሃል? ለአንተ ወደ ላይ ለአባት ለእናት ለአክስት ለአያት ኢላ አኺሪ ወደ ታች ለልጅ ለልጅ ልጆችህ ለመሳሰለው ይህን ሁሉ የሚያስጨንቅህን ዱዓ የሚያደርግልህ ማን አለ? መላኢካ አለ። ሲፋ ባህሪ ግን መሆን አለበት ወደ አላህ ቶሎ ተመላሽ፣ ከወንጀል የሚርቁ ወደ አላህ የሚመለሱ የመሳሰለው።
አሁን ወደ ትምህርታችን መመለስ እንችላለን። 52ኛው ጥያቄ اذكر ጥቀስ አስማአ ስሞችን ባዕዲል መላኢከቲ የከፊል መላእክቶችን ወልአዕማል ስራቸውንም እንደዚሁ አልሙወከለቲ የተመደቡበት የሆነ ኢለይሂም ወደዛ የተመደቡበት የሆነውንም እንደዛው ጥቀስ። አንደኛ ጅብሪል አለይሂ ሰላም ጅብሪል ይባላል የመላእክቶች አለቃ። አለይሂ በሱ ላይ አሰላም የአላህ ሰላም ይሁን ዱዓ አደረግንለት። ይኸው ወህወ ጅብሪል እኮ ሙከለፉን የተመደበ እኮ ነው፣ የሥራ ድርሻ ተሰጥቶታል። ቢተብሊጊ በማድረስ አልወሕይ መለኮታዊ ራእይን ለማን ለማድረስ? በምድር ላይ ያሉ መልእክተኞችና ነቢያት ለነሱ እኮ መልእክት የሚያደርስ ዋና የመላእክቶች አለቃ ነው። ይሄ ብቻ ነው ግን የሥራ ድርሻው አይደለም። ሚካኤል ጋር እንድረስና የሁለቱን አንድ ላይ እናነሳለን። ሁለተኛ ሚካኤል የሚባል መላእክት ደግሞ አለ። አለይሂ በሱ ላይ አሰላም የአላህ ሰላም ይሁንና ወህወ ሚካኤል ደግሞ እኮ ሙከለፉን የተመደበ ነው ቢኢንዛሊ በማውረድ አልመጠር ዝናብን በማዝነብ የተመደበ መላእክት ነው። አላሁ ስብሓነሁ ወተዓላ እዚህ ቦታ ሂድና ዝናብ አጠጣ ይለዋል። ሁለተኛስ ወኢንባቲ አነባታት ቡቃያን አብቃይ የሆነ ማን ነው? ሚካኤል የሚባል መላእክት አለ። የሥራ ድርሻው ይሄ የሆነ አሁን ጅብሪልና ሚካኤል ደግሞ ሌላ የሥራ ድርሻ አላቸው። ሌሎችም መላእክቶች ሌላ ሥራ ድርሻ ጭምር አላቸው። እሱ ምንድን ነው? አላህ ለቅጣት ይልካቸዋል። የሉጥን ህዝቦች፣ የአድን ህዝቦች የመሳሰሉትን ምን እንዳደረጉ እንዳጠፉት ማለት ነው የመሳሰለው። ስለዚህ አንድ የሥራ ድርሻ ብቻ አይደለም ያላቸው፣ ዋና ዋናው ነው የተጠቀሰው እዚህ ጋር እንጂ ማለት ነው። ሶስተኛ ኢስራፊል የተባለው መላእክት አለይሂ በሱ ላይ አሰላም የአላህ ሰላም ይሁንና ወህወ ኢስራፊል እኮ ደግሞ ነው ሙከለፉን የተመደበ ቢነፍኺ በመንፋት ፊሱሪ በባለቀንዱ ጡሩምባ ሁለት ንፊዎችን ይነፋል። ነፍዓቱ ሳቂ ወነፍኸቱ አልባእቲ። ነፍኸቱ አሳቅ ማለት አንድ ጊዜ በባለቀንዱ ጡሩምባ ሲነፋ ፍጡራን ሁሉ ደንግጠው የሚሞቱበት። ሳቅ ማለት ደንግጦ መሞት ማለት ነው። ማስረጃ ወኑፊኸ ፊሱሪ ፈሳኢቀ መን ፊ ሰማዋቲ ወልአርዲ ኢላ መን ሻአ አላህ። በባለቀንዱ ጡሩምባ አንድ ጊዜ በተነፋ ጊዜ ፈሳኢቀ በድንጋጤ ይሞታሉ። መን ፊ ሰማዋቲ በሰማይ ያሉ ወልአርዲ በምድርም ያሉ ኢላ መን ሻአ አላህ አላህ ይሻው ሲቀር። ثم ኑፊኸ ፊሂ ኡኽራ ثم ከዚያም በድጋሚ መቼ? ከ40 ዓመት በኋላ ኑፊኸ ይነፋል ፊሂ በዛው በባለቀንድ ጡሩምባ። ፊሂ ወደ ማን ነው የምትመለሰው? ወደ ባለቀንድ ጡሩምባ። ኡኽራ ለሁለተኛ ጊዜ። ከዛ መጀመሪያ አላህ ምን ያደርጋል? እንደ ዝናብ የሚመስል ነገር ያዘንባል። የሰው ልጆች ጠቅላላ ሰውነታቸው አጥንታቸው ተበልቶ የነበረው ጅራተ ጎመድ የምትባል አለች ሁላችንም ላይ። ጅራተ ጎመድ ማለት የት ጋር ነው ያለችው? ሰውነታችን ከዚህ ከስፓይናል ኮርድ መጨረሻ ላይ ስንወርድ ከቂጣችን ካለበት የመጨረሻ አሁን እንደዚህ ስንቀመጥ ምን አለች? የመጨረሻው አጥንት አለች አይደል? ከሷ ስር የሆነች ትንሽዬ ስጋ አለች። ከሷ ድጋሚ አላህ ያበቅለናል። ወዴት? እዚህ ምድር ላይ መጨረሻ በሞትንበት ሁኔታ በሐጅ የሞተ ሰው ከነ ልብሱ ሰውነቱ ተበልቶ ነበር አይደል? ከነ ኢህራም ልብሱ ለበይክ እያለ ይነሳል። በጅሃድ የሞተው ሰው ከነ ደሙ፣ መጠጥ ቤት የሞተውም ሰው ከነ ስካሩ ሁለተኛ ስካር ይሆንበታል። ኢነ ዘልዘለተ ሰዓቲ ሸይኡን ዐዚም የውመ ተረውነሃ ተዝሀሉ ኩሉ ሙርዲዐቲን አማ አርደዐት ወተደኡ ኩሉ ሐምሊን ሐምለሃ ወተረ ናሰ ሱካራ ወማ ሁም ቢሱካራ። የሰው ልጆችን የሰከሩ መስለው ታያቸዋለ። ነገር ግን መጠጥ ፉት ብለው ጠጥተው አይደለም የሰከሩት። ወላኪነ ዐዘበላሂ ሸዲድ። ያን ቀን ያለው የቂያማ ቅጣት በርቶባቸው በድንጋጤ ነው እንደሰከረ ሰው አንዴ ወደዚህ አንዴ ወደዛ የሚሄዱት። አላህ ከዛ ቀን ይጠብቀንና ማለት ነው። ስለዚህ ለሁለተኛ ጊዜ ማን ነው የሚነፋው? ኢስራፊል። ከዛስ ثم نفخ فيه أخرى فإذا هم ያኔ እኮ ወዲያውኑ ቅያሙን የሰው ልጆች እኮ ይቆማሉ። ከየት? ከቀብራቸው ወጣው የንዙሩን ይመለከታሉ። ምንን? ጌታቸው በእነሱ ላይ ምን እንደሚሰራ። ከዛ ጌታ አላሁ ስብሓነሁ ወተዓላ ወአሽረቀት ልአርዱ ቢኑሪ ረቢሃ ወውዲዐ አልኪታብ መጽሐፍቶች ደግሞ ይቀረባሉ። የምን? የሥራ መዝገቦች። ለሁሉም ሰው የሥራ መዝገቡን ሊሰጥ ማለት ነው። በሥራ መዝገቡ አማካኝነት ወይ ወደ ጀነት ወይ ወደ እሳት።
ከባዷ ቀን ማለት ያቺ ቀን ናት። ያቺን ቀን ስኬተኛ የሆነ ሰው አላሁ አክበር። ከዛ በኋላ ኹሉዱን ቢላ መውት። አሰባችሁት? ኹሉዱን ዘላለም ዓለም ኑሩ ቢላ መውት፣ ያለ ሞት። የእሳት ሰዎች ምን ይባላሉ? ኹሉዱን ቢላ መውት፣ ዘላለም ዓለማችሁን ኑሩ፣ ሞት የሚባል የለም። ህይወትም የለም አይደል? መጀመሪያው ነው ህይወት የሚሆነው ምን ሲሆን ነበር? አተለዙዝ መደሰት ሲኖር ነበር አይደል? ውሃ ጠማን ይላሉ፣ ትኩስ ውሃ ሐሚሙ ረበን ይላሉ፣ መግል ደግሞ ይጠጣሉ። አላሁ ስብሓነሁ ወተዓላ ነጃ ይበለን። ኢስራፊል ዓለይሂ ሰላም ወሁወ ሙከለፉን፣ እሱ እኮ የተመደበ ነው ቢነፍኺ በመንፋት ፊሱሪ በባለቀንዱ ጡሩምባ። አራተኛ መለኩ አልመውት ስሙ ነው። ልብ በሉ። አንዳንድ ቦታ ኢዝራኤል እየተባለ ይነገራል። ሐዲቱ ደካማ ነው፣ ደኢፍ ነው። ትክክለኛ ስሙ አላህ እንደጠቀሰው ቁል የተወፋኩም መለኩል መውቲ፣ የሞት መልአክ ነብሳችሁን ሊያወጣ በመጣ ጊዜ እንዳለው ማለት ነው። ስለዚህ ስሙ ማን ነው? የሞት መልአክ። የእሱ ስራው ምንድን ነው? ወሁወ ሙከለፉን፣ እሱ እኮ የሥራ ድርሻ ተመድበዋል። ቢቀብዲ በመያዝ አልአርዋሕ ነብስ የተባሉትን በጠቅላላ ነብሳቸው የሚያወጣው ማን ነው? መለኩል መውት ነው። ኸይር 53ኛ ጥያቄ ማ ዓደዱ ሰማዋት። ዓደድ ማለት ቁጥር ማለት ነው። ዓደድ ማለት ቁጥር ማለት ነው። ማ ዓደድ ስንት ነው ቁጥራቸው? አሰማዋት የሰማይ ቁጥራቸው ስንት ነው? ጀዋብ ዓደዱ ሰማዋቲ የሰማያት ቁጥራቸው እኮ ሰብዑን ሰባት ነው። 54ኛ ጥያቄ ማ ዓደዱ አልአርዲን። ማ ዓደዱ ቁጥራቸው ስንት ነው? አልአርዲን የምድሮች ቁጥራቸው ስንት ነው? ጀዋብ መልስ ዓደዱ አልአርዲን የምድሮች እኮ ቁጥራቸው ሰብዑን ሰባት ነው። 55ኛ ጥያቄ ማ ዓደዱ ቁጥራቸው ስንት ነው? አብዋቢ ጀና አብዋቢ በሮች አልጀና የጀነት በሮች ቁጥራቸው ስንት ነው? ጀዋብ ተማንየቱ ስምንት አብዋቢን ስምንት በሮች እኮ ነው ጀነት ያላት። ተማንየቱ ስምንት አብዋቢን በሮች እኮ አላት ጀነት። 56ኛ ጥያቄ ማ ዓደዱ ቁጥራቸው ስንት ነው? አብዋቢ ናሪ የእሳት በሮች ቁጥራቸው ስንት ነው? 56ኛ መልስ ሰብዓቱ አብዋቢን ሰብዓቱ ሰባት አብዋቢን በሮች እኮ አላት ጀሃነም ሰባት በሮች አላት። 57ኛ ጥያቄ መን አወሉ ማን ነው መጀመሪያው? ማን ነው አወሉ መጀመሪያው ኢንሳኒን የሰው ልጅ ኸለቀሁ ላህ አላህ የፈጠረው የመጀመሪያው የሰው ልጅ ማን ነው? አላሁ አክበር። 57ኛ መልስ አቡና አባታችን አደም ነው። አለይሂ በሱ ላይ አሰላም የአላህ ሰላም ላይ ሆነ። ባለፈው ስለ ቃጥባሪዎች አሳልፈናል። እንዲህ አይነቱን ትልቅ የእምነት ክፍል ነው እየካዱበት ያሉት። አደም ሲፈጠር ቦታው ላይ ማን ነበር? የቃጥባሪዎች ልጅ አቡል ጀበል የተባለው እኮ እንዲያውም ጭቃው እጁ ላይ ነበር ይላሉ። እዚህ በጉራጌ እነሱ ብቻ አይደሉም ክህደት ላይ የወደቁት። ወደ ሰሜንም ደግሞ ወደ ወሎ አካባቢ ክህደት ውስጥ የወደቁ ሰዎች አሉ። አደም ሲፈጠር የተቦካበትን ጭቃ ውሃ ቀብለናል የሚሉ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንድ ጊዜ ኩፍር ላይ፣ ሽርክ ላይ፣ ቢድዓ ላይ፣ መዳፈር ላይ ከገባህ አትቆምም። አስቡት እስቲ አደም ሲፈጠር ውሃ ቀብለናል ከኢትዮጵያ የሚሉ ደፋሮች አሉ። እነዚህኛዎቹ የወሎዎቹ ውሃ ቀብለናል ይላሉ፣ የጉራጌዎቹ ደግሞ ቦታው ላይ ነበርን ይላሉ። ይሄው ለዛ ነው ሼክ ደግሞ የኛ ሀገር ጉዳይ ደርሷቸው ይመስል አላቅም መን አወሉ ኢንሳኒን አሉ። ማን ነው የመጀመሪያው ሰው? ኸለቀሁ ላህ አላህ የፈጠረው አሉ። ጀዋብ መልስ አቡና አባታችንን እኮ ነው አደም በመባል የሚታወቀውን አለይሂ ሰላም የአላህ ሰላትና ሰላም በእርሱ ላይ ይሁንና። 58ኛ ጥያቄ መሸይጧኑ ሰይጣን ማን ነው? ሰይጣን ምንድን ነው? ሁለት ትርጉም አለው። ማን ነውና ምንድን ነው ይለያያል። ማን ነው ከሆነ አንድ አካልን ነው አይደል? ምንድን ነው ሲሆንስ ባህሪ ነው አይደል የሚጠቀሰው? ጥሩ አያይዝላችኋለሁ። ጀዋብ መልስ ኩሉ ሁሉም ማ ሁወ የሆነ በዒዱን የራቀ የሆነ ከምን አኒል ኸይሪ ከመልካም የራቀ የሆነ ጠቅላላ ሸይጣን ይባላል። ቀሪቡን ቅርብ የሆነ
ሚነ ሸሪ ለመጥፎ ደግሞ የቀረበ የሆነ ምን ይባላል? ሸይጣን ይባላል። ባህሪው ነው። ከምንና ከምን የሆነ ሚነል ጂኒ ወልኢንሲ ሚነል ጂኒ ከጂን ወልኢንስ ከሰውም ቃለ አላሁ ተዓላ ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነል ኢንሲ ወልጂን ዩሒ ባዕዱሁም ኢላ ባዕድን ዙኽሩፈል ቀውል ወከዛሊከ ልክ እንደዚሁም እኮ ጀዐልና አደረግን ሊኩሊ ነቢይን ለእያንዳንዱ ነቢይ ዐዱወን ጠላት አደረግንበት። ለሁሉም ነቢይ ጠላት ተሰልጦበታል። ሸያጢን የሆኑ ሰይጣኖች የሆኑ ከምንና ከምን ሚነል ጂኒ ጂናዊ ሰይጣን የሆኑ ወልኢንስ የሰው ሰይጣንም የሆኑ እነዚህ ናቸው። ማንን በመታገል የሚታወቁት? ነቢያትን በመታገል የሚታወቁት። አንድ ሁለተኛ ሱረቱ ናስ ላይ ሚነል ጂነቲ ወናስ ከሰው ሰይጣኖችም ከጂን ሰይጣኖችም እንጠበቃለን። ለምን? ከመልካም የራቁ በመጥፎ የተጉ ስለሆኑ። አሁን እዚህ ጋር አንዳንድ ሰዎች ሀታ እውቀት ከተሰጡ ሰዎች ከዓሊሞች ውስጥ ምን ያሉ ነበሩ? ከዚህ በፊት ሸይጣን እኮ ከመላእክቶች ነበር የሚሉ አሉ። ማስረጃው ግን ሙሐቂቆች ማስረጃዎችን በደንብ አጥንተው የደረሱ ደግሞ ምን ይላሉ? ሸይጣን መቼም ቢሆን ከመላእክቶች ሆኖ አያውቅም፣ ራሱን የቻለ ሌላ ፍጡር ነው። ማስረጃዎቻችን እነማን ይሆናሉ? አንደኛ ራሱ ሸይጣን ምን አለ? ኸለቅተኒ ሚን ናር፣ እኔን እኮ ከእሳት ነው የፈጠርከኝ አለ። አንድ የኛ ውድ ነብይ ደግሞ ምን አሉ ሰለላሁ ዐለይሂ ወሰለም? ጂኖች ከምን ተፈጠሩ? ከእሳት ተፈጠሩ አሉ። ስለዚህ ጂኖች የተፈጠሩት ከምንድን ነው? ከእሳት። ሸይጣን የተፈጠረው ከምንድን ነው? ከእሳት። ስለዚህ ወደ አላህ ስንመለስ ደግሞ አላህ ምን አለ? ካነ ሚነል ጂን፣ ሸይጣንን ጠቀሰና እሱ እኮ ከጂኖች ነበር አለ። ስለዚህ ሸይጣን መላኢካ ሆኖ አያውቅም። መላእክቶች ደግሞ ከመጀመሪያው አፈጣጠራቸው ራሱ ምን ነበረ? ከብርሃን የተፈጠሩት ባለክንፎች ሆነው የተፈጠሩት ኢላ አኺሪህ እያለ ይሄዳል። ስለዚህ ሰይጣን ማለት ማን ነው? ባህሪው ሲጠቀስ ከመልካም የራቀ በመጥፎ ደግሞ በጣም ትጉ የሆነ በጠቅላላ ከሰውም ይሁን ከሰይጣን ምን ይባላል? ሸይጣን ይባላል። ጥሩ አላህ ይጠብቀንና 59ኛ ጥያቄ መኒል እነማን ናቸው? አልመግዱብ የተቆጣባቸው። ማን የተቆጣባቸው? አላህ። ገደብ ማለት ምን ማለት ነው? ቁጣ። አልመግዱብ አላህ የተቆጣባቸው፣ አለይሂም በእነሱ ላይ አላህ የተቆጣባቸው እነማን ናቸው? ሁና አሁን እዚህ ጋር ወዴት እንመለሳለን? ወደ ሱረቱል ፋቲሃ። ኢያከ ናዕቡድ ወኢያከ ነስተዒን፣ አንተን ብቻ እናመልካለን፣ በአንተን ብቻ እንታገዛለን። ጥሩ ከዛ ምናል? እህዲነ ሲራጠል ሙስተቂም ሲራጠ ለዚነ አንዓምተ አለይሂም። እነዚህ የመጀመሪያዎቹ ሰዎች ናቸው። ማን በመባል በጥቅል ስማቸው የሚታወቁ? አለዚነ በይነ ዒልሚ ናፊዕ ወልአመሊ አሷሊህ፣ እነዚያ ሰብስበው የያዙ በጠቃሚ እውቀትና በመልካም ስራዎች ላይ። እውቀት ሊሰበሰብ ይችላል፣ ካልተሰራበት ጥቅም አለው። የሆነ ስራ ደግሞ ልንሰራ ብድግ ብለን ተነሳ፣ ያለ እውቀት ሊሰራ ይችላል? አይችልም። ስለዚህ ሁለቱን አጣምረው የያዙ ምንና ምንን? መልካም እውቀትንና ጠቃሚ ስራ። እነዚህ የመጀመሪያዎቹ አላህ ነጃ የሚያወጣቸው የመረጣቸው የሰው ልጆች ናቸው። መንሁም አልሙስሊሙን ወልሙእሚኑን ወልሙሕሲኑን። አንድ ሁለተኛዎቹ እውቀትን ተሰጥተዋል፣ ስራን ግን ወርውረው ጥለዋል። መንሁም አልየሁድ በቁጥር አንድነት አልየሁድ የሁዳዎች፣ ወይንም ደግሞ ማንኛውም እውቀት ተሰጥቶት በእውቀቱ ማይሰራ። ትልቁ እውቀት ምን ነበር? ለም የኩን ለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ሙንፈኪነ ሐታ ተእትየሁሙል በይና። ግልጹ በይና ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጧቸው። ለማን? ለሙሽሪኮችም፣ ለይሁዳዎችም፣ ለነሷራዎችም። ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ወንድ ልጆቻቸውን ከሚያውቁት በላይ እኮ ስለ ነቢዩ ሙሐመድ ያውቁ ነበረ። ፈለማ ጃአሁም ማዕረፉ ከፈሩ ቢሂ፣ እነሱ ከወንድ ልጃቸው በላይ የሚያውቁት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጣላቸው ጊዜ ከፈሩ ቢሂ፣ በሱ ካዱበት። መክፈር ስራ ነው አይደለም? ነው አይደለም? እውቀቱን ተሰጡት፣ የእሳቸውን መምጣት ግን ምን አደረጉባቸው? ስራ ላይ ደግሞ ምን አደረጉ? ካዱባቸው። ጭራሽ እንዲያውም መርዝ አበሏቸው። ጭራሽ እንዲያውም ሊገሏቸው ሞከሩ። ስለዚህ እውቀት ያለ ተግባር እንደነማን? እንደነ የሁዳዎች ያላህ ቁጣ ይወርድብሃል። ጥሩ ሶስተኛዎቹ እነማን ናቸው? ስራን ሊሰሩ ብድጋሉ ቢገይሪ ዒልሚን ወልበሲራ፣
ያለ ዕውቀትና ያለ ምንም ብርሃን ብድግ ብለው ነሷራዎች ደግሞ ፈጣሪያችንን ካልተገዛ ነው አዳዲስ አምልኮዎችን በራሳቸው ነብስ ተነስተው ደነገጉ። ሁሉንም መንገድ ሳቱባቸው። ምክንያቱም ያለ ዕውቀት ያለ ሸሪዓዊ ትእዛዝ አላህ ማስደሰት ይቻላል? አይቻልም። አንድ ሰው ለመጨረሻ ለምሳሌ ዛሬ የሆነ ነገር ከአላህ ተለገሰ። የዛሬዋን ሰላትማ አንድ እግሬን ወደ ላይ አድርጌ አንድ እግሬን 40 ደቂቃ ይዣት በአንድ እግሬ ብቻ እንደዚህ አድርጌ እጄን ደግሞ እንደ ፊጥኝ እንደዚህ ታስሬ ፋቲሃን 100 ጊዜ ቀራለሁ ቢል አምልኮ ይሆናል? ወይም ደግሞ እስከዛሬ ቆሜ ሰግጄለታለሁ በጭንቅላቴ ልገልበጥ ቢል ይሆናል? በባዶ እግሬ 1 ኪሎ ሜትር ሄዳለሁ ቢል ይቻላል? አይቻልም። ሀከዛ ስለዚህ አላህ ለሶስት የከፋፈላቸውን ሰዎች ሊያመጣልን ነው። መን እነማን ናቸው? አልመግዱብ የተቆጣባቸው ማን? አላህ አለይህም በነሱ ላይ ጀዋብ መልስ አልመግዱብ አለይህም አላህ በነሱ ላይ እኮ የተቆጣባቸው ሁም ናቸው አልየሁድ የሁዳዎች እኮ ናቸው። 60ኛ ጥያቄ ከም ስንት ፍርቀተን ቡድኖች አሉ? አልየሁድ የሁዳ ውስጥ የሁዳዊ ሆነው ስንት ቡድኖች አሉ? ነቢዩ ሰለላሁ ዐለይሂ ወሰለም ናቸው ምን ያሉት? የሁዳዎች 71 ቦታ ተከፋፈሉ አሉ። ነሷራዎች 72 ቦታ ተከፋፈሉ አሉ። እቺ የኔ ኡመት ደግሞ 73 ቦታ ትከፋፈላለች። ሁሉም የእሳት ናቸው። አንዷ ብቻ ስትቀራ ነው። ማናት? ስንደርስ እናያታለን። ከም ፍርቃ ስንት ቡድን አለ? አልየሁድ የሁዳ ውስጥ ስንት ቡድን አለ? ጀዋብ መልስ ፊረቁል የሁድ የሁዳ ውስጥ ያሉት ቡድኖች እኮ ዋሂዱን ወሰብዑን 71 እኮ ናቸው። ፊርቃ 71 ቡድኖች ናቸው። 71 ቡድኖች ናቸው። 61ኛ ጥያቄ ከም ፍርቀተን ስንት ቡድኖች አሉ? አነሷራ ነሷራ ውስጥ ደግሞ ስንት ቡድኖች አሉ? ጀዋብ ፊረቁን ነሷራ ውስጥ እኮ ያሉት ቡድኖች 72 72 እኮ ናቸው። ፍርቀተን 72 ቡድኖች እኮ ናቸው። 62ኛ ጥያቄ ከም ፍርቀተን ስንት ቡድኖች አሉ? ሃዲሂል ኡማ እዚህ ሙስሊሙ ኡማ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለምን ተቀብያለው እያለ ነቢዩ ሰለላሁ ዐለይሂ ወሰለምን ተቀብያለው ከሚለው ማህበረሰብ ውስጥ ስንት ቡድን አለ? ጀዋብ መልስ ፊረቁ ቡድኖች ሃዲሂል ኡማ ነቢዩን ተቀብለናል የሚሉ ህዝቦች ውስጥ እኮ ካሉ ቡድኖች ውስጥ እኮ 73 እኮ ፍርቀተን ቡድኖች አሉ። 73 ቡድኖች አሉ። አሁን አላህ ይዘንልንና ከኛ በላይ አጉራሽ ማዳበላሽ ይላል። ምርጥ ተረት። ከኛ በላይ አጉራሽ ማዳበላሽ ማለት አሁን አንድ ሰው ብድግ ብሎ ባላህ ሸሪዓ ላይ ሁሌ ለምንድን ነው እችን ሐዲስ የምታነሷት? ልዩነት ልታሰፉ ነው ወይ ነው እንዴ? አይደለም። ሷሃባዎችን ስለ ልዩነት ማስፋት ነው እንዴ ያወሩት? ጥያቄ የጠየቁት ስለ 72 ነው ወይስ ነፃ ስለምትወጣው? እዚህ ኡማ ውስጥ ችግር ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እኛ አይደለንም፣ እሳቸው ነው ያሉት። መን የዒሽ ሚንኩም ባዕዲ ከኔ በኋላ ረጅም ዘመን ሰጥቶት የኖረ ሰው ፈሰየራ ያያል እክትላፈን ልዩነትን ከቲራ ብዙ የሆኑ ልዩነቶችን ያያል አሉ። ምን አይነት ልዩነቶች? የከለር አይደለም፣ የዲን የሃይማኖት የአስተሳሰብ ልዩነት ይበዛል። እሳቸው ምን አሉ? ይሄ ልዩነት ብቅ ሲል ሁሉንም ያዙ አላሉ። ፈዐለይኩም ቢሱነቲ አደራችሁን የኔን ሱና ያዙ፣ ወሱነቲ አልኹለፋ አራሽዲን። ስለዚህ ኢስላም ልዩነት አለ፣ እዚህ ጋር ችግር አለ፣ ይህን ችግር አክሙት ሲል እኛ ከአላህ በላይ ከነቢዩ ሰለላሁ ዐለይሂ ወሰለም በላይ አዋቂ ለመሆን ሰራርቶን ችግሩን ችግር እንደሌለ ማለት አንችልም። ችግሩ አለ የለም አለ። ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ኡመታቸው ላይ ብዙ ችግር እንደሚመጣ ተናግረዋል አለ አይደለ? ይሄን አረጋግጥ። እሳቸው ምንድን ነው ያሉት? የኔንና የቅን ፈለጎቼን ሱና ያዙ አሉ አይደል? የማን? አቡበክር፣ ዑመር፣ ዑስማን፣ አሊ። ከነቢዩ ሞት በኋላ መጀመሪያ ብቅ ያለው ቀደርያ የሚባል ቡድን ነው። ከኢራቅ አካባቢ መጡ። ይሄን ፊክራ እዛ ነው የሰበሰቡት።
ሷሃባዎች ስለ ቀደር እንዴት ነው ያመኑት? በኮተኮቷቸው በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ራሳቸው ጥያቄውን አነሱ። ሷሃባዎች ምን ሲሉ አላህ ሁሉን ነገር ጽፎ ከጨረሰ ለምንድን ነው ምንሰራው አሉ። እጃችንን አጣጥፈን እንቀመጦ ያሉ አስተማሪያችን አራሚያችን ለእኛ ከነፍሳችን በላይ የሚጨነቁልን ነቢዩ ምን አደረጉ? እዕመሉ ስሩ ፈኩሉም ሙየሰሩ ሊማ ኹሊቀ ለ ሁሉም እኮ ለተፈጠረለት ለጀነትም ለእሳትም ለዛ የተገራ ነውና ስሩ። ከዛ ምን አሉ? ሱረቱ ለይል ላይ እነዛን 6 አንቀጾች አመጡ። የትኛዎቹ? ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊል ዩስራ። ያ ፈአማ መን አዕጣ ገንዘቡን የሰጠ ጊዜውን የሰጠ ለዲን፣ ወተቃ አላህን የፈራ ትእዛዛቱን በመታዘዝ ክልከላውን በመከልከል፣ ፈሰደቀ እውነት ያለ ቢልሑስና በላኢላሃ ኢለላህ በጀነት ፈሰኑየሲሩሁ እናገረዋለን ወዴት? ሊልዩስራ ለጀነቷ መንገድ። ስለዚህ ስሩ አሉ። ሁለተኛዎቹስ? ወአማ መን በኺለ ስስታም የሆነ ወስተግና ከአላህ አልፈልግም ያለ የተብቃቃ ወከዘበ ቢልሑስና በላኢላሃ ኢለላህ ያስተባበለ ፈሰኑየሲሩሁ እሱንም እናገረዋለን ሊል ዑስራ ለአስቸጋሪዋ መንገድ። ስለዚህ እነዚህ ኢራቅ አካባቢ የነበሩት ቀደርያ በሚባለው የጥፋት ቡድን የተለከፉት ሰዎች ከሷሃባዎች ነቅል አልነበራቸው። ነቅል ማለት ከሷሃባዎች አልተማሩ። የራሳቸውን አስተሳሰብ ይዘው አረቦች ነበሩ አልነበሩም? ኢራቅ አካባቢ ያሉት ቁርአንና ሐዲት በአረብኛ ነው የወረደው ብለው በራሳቸው ተረዱት። አላህ ምን ብሎ ሲያበቃ ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው እናንተ ሷሃባዎች ባመናችሁበት ቢያምኑ እኮ በእርግጥ በተመሩ ብሎ ሲያበቃ፣ ከዛ አንድ ሰው ሐጅ ሊያደርግ ወደ መካ ከተማ ይገባል። አማኝ የሆነ ምን አለ? ማን ነው የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆነ እሱን አሳዩኝ፣ የምጠይቀው ጥያቄ አለ አለ። አብደላህ ኢብኑ ዑመር በብዛት በሐዲት ልጅ ናቸው፣ የዑመር ልጅ ናቸው እያልን የምናውቃቸው አርጅተው ነበር። እኚውልህ እኚህ ቅሪት ቀርተዋል ትልቁ ሰውዬ የተባለ ጠጋልና ሄዶ እኛ አካባቢ ኢራቅ ሰዎች ብቅ ብለዋል አለው። ምን ሚሉ? አላህ አንድን ነገር ከመከሰቱ በፊት ቀድሞ አያውቀውም የሚሉ፣ ሲከሰት ግን ነው የሚያውቀው የሚሉ ሰዎች መጥተዋል አሉት። እነዚህ የካዱት በየትኛው የቀደር ክፍል ነው? በአራቱም ወይስ በአንዷ? ከአራቱ ውስጥ መልሱልኝ። የቀደር ክፍሎች ስንት ናቸው? አንደኛ ማወቁ፣ ያለፈውንም አሁን ያለውንም ለወደፊት የሚመጣውንም ባይሆን ምን እንደሚሆን ይሄን የሚያውቀው ማን ነው? አላህ። ከእውቀቱ ቀጥሎ ምን መጣ? ኪታበቱ መጻፉ። ሶስተኛ መሺአ አላህ መሻቱ። አራተኛ መፍጠሩ። ከአራቱ የቀደር ክፍሎች አራቱንም ነው ያስተባበሉት አይደለም፣ አንዷን ከመሆኑ ጋር ልክ እንዲህ ሲባል አብዱላህ ኢብኑ ዑመር ደንግጦ ምን አለ? ንገሯቸው መጀመሪያ አለ፣ እኔም ከነሱ አይደለሁም እነሱም ከኔ አይደሉም አለ። አንድ ቀጠለና ምን አለ? የኡሁድ ተራራን የሚያክል ወርቅ በአላህ መንገድ ላይ ቢሰጡ አላህ አይቀበላቸውም አለ። ስለዚህ ቀደርያ የሚባል ቡድን እዚህ ኡማ ላይ ብቅ አለ። ይሄንንም ሰዎች እንዲነገር አይፈልጉም። ብቻ ዝም ብሉ አንድ ነን እንበል የሚሉ ሰዎች አሉ። ሁለተኞች ደግሞ መጡ፣ የቀደርያ ተገላቢጦሽ። አንድ ያላህ ባሪያ አሉ። አንድ ያላህ ባሪያ ልክ እንቅጥቅጥ ሲይዘው ሲያንቀጠቅጠው፣ ብርድ ሲይዘው፣ አሁን አንድ ሰው ይንቀጠቀጣል አይደል? ሰውነቱ ሲያንቀጠቅጠው መቆም እንደማይችለው ሁሉ መጥፎም ይስራ ጥሩም ይስራ አላህ አሰርቶት እንጂ ራሱ አይደለም የሚሉ ሰዎች ደግሞ መጡ። ጀብር ማለት ተገዶ እንጂ፣ ይኸው እንግዲህ ጥፋት ተገዶ እንጂ፣ የሰማችሁ ነው። ተገዶ እንጂ መልካምም የሰራው መጥፎም የሰራው እሱ ወዶ መርጦ አይደለም አሉ። ይሄም የጥፋት አካሄድ ነው አይደለም? የጥፋት አካሄድ ነው አይደለም? ነው። እውነተኛዎቹ አማኞች ግን ምን አሉ? አንድ ሰው ለሰራው መልካም ስራ አላህ ከ10 አንስቶ እጥፍ ድርብ አድርጎ ይመነዳል። መጥፎ ሲሰራ መን አሚለ ሰይአተን ነው ያለው አላህ እንጂ መን ጀበርቱ አለይህ ቢሰይአ ብሏል እንዴ? እኔ በወንጀል ያስገደድኩት ብሏል እንዴ አላህ? መን አሚለ ሰይአተን መጥፎን የሰራ ነው ያለው። መጥፎ ስትሰራ ደግሞ ብዙ ፈተናዎች እንዳሉበት ስለሚያውቅ አዛኙ ጌታ አንድ አደረገ። ከዛስ ከቶበትክ ደግሞ ወዲያው አብሳታለሁ አለ። ከዛስ አቅም በሌለህ ጉዳይ ከሆነ ደግሞ የሰራው ላ ዩከሊፉ ላሁ ነፍሰን ኢላ ውስአሃ፣ አንዲትን ነፍስ እኮ አላህ በፍጹም አያስገድዳትም ከአቅሟ በላይ። ሌሎች ቡድኖች ደግሞ መጡ። አሁንም በዘመናችንም አሉ። ምን ሚሉ? ኢማን በልብ ነው ሚሉ ምን ይባላሉ? ሙርጂዓዎች ይባላሉ። አላህ ይጠብቀንና ኢማን በምንድን ነው? በልብ ነው። ለምንድን ነው ኢማን በልብ ነው የሚሉት ስትል መልካምን ላለመስራት መጥፎን ላለመከልከል። አሰብከው? አንድ ሴት ፀጉሯን ገልጣ ትወጣለች፣ ታይት ለብሳ ትወጣለች። ወንዱ ደግሞ ይወጣና
ወሳፒዮ ጊቭ ሚ ሃግ ብሎ ጭፍልቅ አድርጎ ሲኖ ታክሲን ሲጨፈልቀው አይነት ጨፍልቆ ይለቃታል። ከዛ በድፍረት ምን ይላል? እናንተ አላህን አትፈሩም ሲባሉ ምን ይላሉ ሁለቱ? እስኮት ዝም በል አላህ ልብን ነው የሚመለከተው ይላሉ። ሲኖ ባጃጅን ጨፍልቋት ትተርፋለች? አትተርፍም። በእነሱ ቤት እነሱ አራዳ ናቸው። ሰው እኮ ጥፋት ሲሰራ ተው አላህን ፍራ ሲባል ምንድነው ማድረግ ያለበት? ነፍሴ ያሳስታኝ ነው ዱዓ አድርጉልኝ እኔንም ከእንዲህ አይነት ቆሻሻ እንዲያወጣኝ አድርጉኝ ነው አይደል የሚባል። ያ ሷሃባ እኮ አረቦች በባህላቸው እንዴት ነበር ተምር የሚሸጡት? ውጪ ኖርማሉን ተምር ያስቀምጡታል ፀሐይ ላይ ተምር እንዳለ ብቻ ለማሳወቅ። ምርጡ የት ነበር የሚቀመጠው? ውስጥ ቤት ውስጥ። የሆነችዋን ሴት ምርጡ ተምር ውስጥ አለልሽ ግቢና ይላታል። ስትገባ ወስወስ ያደርገውና እንደ ሰው ስሜቱ አሳስቶት አንዴ ይስማታል። እሷን እዛው ጥሏት ወደ ነብዩ ቀጥታ በረራ በፈጠነ። ልክ እዛ ሲደርስ ጠፋ ሁሎት አላቸው። ልብ በሉ ዝሙቱን አይደለም የሰራው ስሟት ነው። ወይኔ ጉንጯን ሊሆን ይችላል እጇን ሊሆን ይችላል። አነስ እንዳለው ምን አለ? እኔ እኮ ይገርመኛል አለ። ማንን? ታቢኢዮችን። አነስ ምን ነበረ? ሶሃባ አይደል? በእኛ ዘመን በጣም አጥፊ ወንጀል የምንለውን እናንተ ስታቀሉታ ያለው አለ። ምን ነው የኛን ዘመን ባዩ ጊቭ ሚ ሃግ የሚባባሉበትን ይሄም ቢያዩ ምን ሊሉ ነበር? ሀከዛ ይሄም ቡድን ነው፣ ራሱን ችሎ የጥፋት ቡድን ነው። ወንድና ሴት አብረው ይቀመጣሉ። የት ስትል ዳዕዋ ልናረግ ነው አለ። የት? ብሔራዊ ቲያትር አምባሳደር። እንዴት? አንተ ደግሞ ምን ቤት ነህ? እነ ኡስታዝ እንትና ከፊት ተቀምጠው መች ምን ተናገሩን ይላሉ። ወንዶቹ ባንድ ጎን፣ ሴቶቹ ባንድ ጎን። ካሜራማኖቹ ደግሞ የብልግናቸው ብልግና ዙም አድርገው የሙስሊም ሴት ልጅ ይቀርጻሉ። እዛ ያዩቸው ወንዶች ድጋሚ ደግሞ ገብተው ቪዲዮውን ከፍተው ያያሉ። ኢማናቸው እንዲጨምር አበደን ኢማናቸው እንዲዘቅጥ። ከዛ ብሔራዊ ቲያትር ተሰልፎ ሴት አለ ሲባል የሚገባው ወንድ ፈጅር ሰላት ሳይመጣ ታየዋል። ከዛ ፊዳ ከአቢ ወኡሚ ያ ረሱላላህ የሚባል ዘፈናቸውን ይዘፍናሉ። መጀመሪያ ነብስህን ፊዳ አድርግ። የሁሉ የምን ውጤት ነው? የኢርጃዕ የሙርጂዓ ውጤት ነው። ቡድን ነው፣ እንደ ቡድን የሚጨማለቅ ቡድን ማለት ነው። ወንጀል ላይ ተዘፍቆ ምን የሚል ኢማን በልብ ነው የሚል ልባቸው ንጹህ የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም ምን አይነት ንጻት ኑቡዋ ነቢይነት ከመምጣቱ በፊት እነ አነስ ምን ይላሉ? የደረታቸውን ምልክት እኮ እናየው ነበር የተቀደደውን። ይሄ አጥንቱ ተቀዶ ልባቸው ወጥቶ ጅብሪል ነው ይሄንን ያደረገው። ጥቁር የሆነች ነገር ከልባቸው ላይ አውጥቶ ጣለና በዘምዘም ውሃ አጥቦ ሳይሞቱ መልሶ አስገባና ዘጋት። እቺ ጥቁር ነጥብ አንተ ዘንድ የነበረችው የሰይጣን ድርሻ ናት፣ አላህ አስወግዶልሃል። እኚህ ልባቸው ንጹህ የሆኑት ሰው ምን አሉ? ለእኔ የማትገባኝን አጅነቢ ሴት ከምጨብጥ አናቴ በወስፌ ቢመታ ይሻላል አሉ። ዛሬ ደግሞ ወንድሜ ሴት እየጨበጠ ሴቷም ደግሞ እየጨበጠችው እኛ እኮ የጀማዓ ስራ ነው የምንሰራው ይላሉ። ይሄ የሰይጣን ስራ ነው የምትሰሩት፣ የጀማዓ ስራ አይደለም። ጀማዓ አይን ሻወር የማይፈልግ በእጅ መነካካት የማይፈልግ ኢስላምን ማገልገል የፈለገ ሰው ሴትም ወንድም አላህን በመፍራት ላይ ብቻና ብቻ ነው ግንኙነታቸው የተገደበ ሊሆን የሚገባው። ስለዚህ ስለ ቡድኖች ሲወራ ልንፈራ ሳይሆን የሚገባው ልንጠነቀቅ ነው። ቡድኖች እንዳሉ ኢስላም አጽድቆታል። እነዛ ቡድኖች ውስጥ እንዳንገባ ከኛ ምን ይጠበቃል? በእውቀት ይዘን እነዚህን 72 ርቀን የተነገረችንን ደሞች አንዷን ሐቅ ከምንም በላይ ሁሌ ጊዜ ሰተን ልንወስዳት ይገባል። ስለዚህ 62ኛ ጥያቄ ከም ፍርቀተን هذه الأمة እቺ ኡማ ስንት ቦታ ትከፋፈላለች? ፍረቁ هذه الأمة የዚች ህዝብ ክፍፍሏ እኮ 73 ፍርቃ 73 ቦታ እኮ ይበታተናሉ። 63ኛ ጥያቄ መልፍርቀቱ ናጂያ መልፍርቀቱ ማናት? ያቺ ቡድን አናጂያ ነፃ የምትወጣው ቡድን ማናት? ነፃ የምትወጣው ቡድን ማናት? እችንም ማን ተናግሯል? ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሷሃባዎች ምን ብለው ሲጠይቁ ከ73ቱ 72ቱ የሳት ናቸው ሲባሉ አንዷ ስትቀር ሲባሉ መን ሂየ ያ ረሱላላህ ማናት እሷ ብለው ሷሃባዎች ጠየቁ። መልስ 63ኛ አልፍርቀቱ ናጂያ ነፃ የምትወጣው ቡድን እኮ ሂየ እሷ እኮ ናት አልሙተመሲከቱ አጥብቃ የያዘች بمنهاج الرسول صلى الله عليه وسلم منهاج ማለት መንገድ ፋና በነብዩ ፋና ላይ አጥብቀው የያዙ ወሰሐበቲሂ የሷሃባዎችንም መንገድ አጥብቀው የያዙ እኮ ናቸው እነሱ። وهو
እሱም እኮ አልኪታብ ቁርአንን ወሱና የነብዩን ሱና እኮ አጥብቆ መያዝ ነው በየዘመኑ አላ ፈህሚ በአረዳድ ማን ሰለፊ هذه الامه የዚህ ኡማ የመጀመሪያዎቹ ምርጥ 3 ክፍለ ዘመኖች በተረዱት መልኩ ቁርአኑን ሐዲሱን ተረድቶ መያዝ 64ኛ ጥያቄ ماذا تعرف من ታውቃለህ عن الشيعة شيعة ስለተባሉት ቡድኖች ምን ታውቃለህ الرافضة እምቢ ባይ የሆኑ ራፊዳ ማለት እምቢ ባይ ማለት ነው ሺዓ የሚባሉ ቡድኖችም አሉ ለእናንተ በቀላሉ እንዲገባችሁ እዚህ ጋር ያሉትን ምን 1-6 ነጥቦች እናነሳለን ምክንያቱም ጥያቄው ምንድነው የሚለው ስለ ሺዓዎች ምን ታውቃለህ ልናቅ ስለሚገባን ማለት ነው ጥመት ውስጥ እንዳንገባ ጀዋብ መልስ الشيعة ሺዓ የተባሉት ቡድኖች عموما በጥቅሉ يخالفون ይጻረራሉ أهل السنة የሱና ሰዎችን في أمور በጉዳዮች በሚከተሉት ነጥቦች ይቃረናሉ እኮ أهل السناዎችን أهمها ከነሱ ውስጥ እኮ ዋና የሚባሉት እነሱ ከኛ ጋር ከሚለዩበት ጉዳይ ውስጥ እኮ يعتقدون ያምናሉ ተዚደ ተጨምሯል ብለው القرآن ቁርአን ተጨምሯል ብለው ያምናሉ ወንቅሳኒሂ ጎሏል ብለውም ደግሞ ያምናሉ የጎደለች ምዕራፍ አለች ስለ አልይ የምታወራ ብለው ሁሉ ይዋሻሉ عند بعضهم ከፊሎቻቸው ዘንድ እነሱ ራሱን የቻለ ቡድን አላቸው እኛ ግን ምን እንላለን كما قال تعالى ከፍ ያለው ጌታ እንዳለው إنا نحن نزلنا الذكر وإنا له لحافظون ቁርአንን እኛ እኮ ነው ያወረድነው እኛው እንጠብቀዋለን ብሏል ጭማሪም የለውም ቅናሽም የለውም ሁለተኛ يطعنون ይወርፋሉ እኮ في الأحاديث ሐዲሶችን እኮ አይቀበሉም التي እነዚህ ሐዲሶች ረዋሃ ያስተላለፏት የሆነች የዘገቧት የሆነች አኢመቱ أهل السنة የአህለ ሱና መሪዎች እነ ቡኻሪ እነ ሙስሊምን እነ ትርሚዚን እነ ኢብን ማጃን እነ አቡ ዳውድን እነ ሙስነድን የኢማሙ አሕመድን እነ ሙወጣን የኢማሙ ማሊክን የሐዲስ ኪታቦችን በጠቅላላ አይቀበሉም እሺ ሶስተኛ ደግሞ ከኛ የሚለዩበት ዩጂዙነ ይፈቅዳሉ እኮ ይቻላል ይላሉ አዱዓ መለመን ቢገይሪላህ ከአላህ ውጭ ያሉ አካላትን መለመን ይቻላል ይላሉ አላህ ካለ ከዚህ በፊት የተዘጋጀ ትምህርት አለ ሺዓዎች በድምጽ ማስረጃ የተደገፈ ሚል ፋይል አለ እሱን አምጥቻ አሰማቸዋል ራሳቸው ድምጻቸው ያለበትን ምን እንደሚሉ ከዛ ውስጥ አንዱ ምን ይላል አላህ በፍጹም ከልክሏል በቀጥታ እንዳትመጡብኝ ብሏል ይላል ራሱ ምን ነበር ያለው አላህ وقال ربكم ادعوني استجب لكم ጌታችሁ አለ ለምኑኝ እኔም በቀጥታ መልስ ሰጣችኋለሁ ነው አይደል ያለው ሰውየው ምን ይላል አላህ ከልክሏል በቀጥታ ወደ እኔ እንዳትመጡ ብሏል ይላል እሺ እንዴት ነው ሲባል በወልዮቼ በኩል ለምኑኝ ነው ያለው ይላል ተሰሙታላችሁ ራሳችሁ ሳይጨመር ሳይቀነስ ስለዚህ ዩጂዙነ ይቻላል ይላሉ አዱዓ ልመና بغيرillah ከአላህ ውጭ የሆኑ አካላትን መለመን ይቻላል ይላሉ ويثبتون ያጸድቃሉ እኮ القدرة ኃይልን ያጸድቃሉ ለነማን الخاصة ልዩ የሆነችን ኃይል ያጸድቃሉ للأولياء የአላህ ወዳጆች ናቸው ለሚሏቸው كما يثبتون እንደሚያጸድቁት ሁሉ لآل البيت የነብዩ ቤተሰቦች ናቸው ለሚሏቸው ለዓሊ ለሁሴን ለፋጢማ ለመሳሰሉት ምን ይላሉ ዓለምን ማስተናበር ይችላሉ ብለው የአላህን ስልጣን አሳልፈው ይሰጣሉ ቁድረተን ኃይልን እኮ ይሰጧቸዋል يدبرون بها الكون يدبرون የሚያስተናብሩበት بها በዛ الكون ፍጥረተ ዓለሙን እኮ የሚያስተናብሩበት እኮ ኃይል ዓሊ ፋጢማ ሁሴን ጃዕፈር እያሉ ይወርዳሉ የነብዩ ቤተሰቦች እኮ ልዩ ጉልበት ተሰጥቷቸዋል ይላሉ وقد اخذ በርግጥ እኮ ይዘዋል الصوفيه ሱፊዮች እኮ ይዘዋል هذه الاعتقاد ይሄን እምነታቸው الباطله ከንቱ የሆነችውን منهم ከነሱ እኮ ነው የወረሱት ከማን ከሺዓዎች ለዚህ ደግሞ ማስረጃችን አገራችን ላይ
የአብሬት ተከታዮች ምን ይላሉ? ሳሂቡ ዘማን የሚባል አለ፣ የዘመኑ ተቆጣጣሪ እንደፈለገ ማድረግ የሚችል። ቁጥቦች የሚባሉ አሉ፣ አውታዶች የሚባሉ አሉ፣ ምድርን የሚያስተናብሯት ችካሎች አሉ ይላሉ። እነማን ናቸው ሲባሉ አብዱልቃድር ጀይላኒ፣ ሰይድ ዱሱቂ፣ አህመድ በደዊና አህመድ ቲጃኒ እነዚህ አራቱ ናቸው ምድርን የሚያስተዳድሩት ይላሉ። አላህ ግን የመካ ሙሽሪኮችን ራሱ ሲጠይቃቸው ወመን ዩደቢሩል አምር ጉዳዩ የሚያስተናብረው ማን ነው ሲላቸው እነሱ ምን አሉ? ሳይቁሉና አላህ አላህ እንጂ ሌላ አስተናባሪ የለም ነው እኮ አይደል ያሉት። ዛሬ ግን በዘመናችን ምን የሚሉ አሉ? ሺዓዎቹ የነቢዩ ቤተሰቦች ምድርን ያስተናብራሉ እንደሚሉት፣ ሱፊዮቹ ደግሞ ምን ይላሉ? የእኛ ወልዮች አብዱልቃድር ጀይላኒ፣ አህመድ ዱሱቂ፣ ሰይድ በደዊና አህመድ ቲጃኒ የተባሉት አራቱ እኮ ምድርን ያስተናብራሉ ይላሉ። ሁለቱም ከእስልምና ያስወጣል፣ ክህደት ነው። ሳሂቡ ዘማን የዘመኑ አስተናባሪ የሚባልም የለም። ጥንትም ዛሬም ነገም አስተናባሪው ማን ነው? አላሁ አክበር፣ ትልቁ አላህ ነው። አራተኛ የልዓኑን ይራገማሉ፣ የልዓኑን ይራገማሉ። ሙዕዘመ አሰሓበቲ አብዛኛውን ሶሃባ ይራገማሉ። ረዲየላሁ አንሁም አላህ መልካም ስራቸውን ይውደድላቸውና ራሴ ያየሁት ቪዲዮ አለ። ሺአ ነው ሰውየው፣ እንግሊዝ ሀገር የሚኖር ሰው ወደ እስልምና ሲያስገባ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ይልና ምን ይላል? ሰውየውን አዲስ ወደ እስልምና የገባውን ሰውዬ አቡበከር የእሳት ነው በል ይለዋል፣ ዑመር የእሳት ነው በል ይለዋል፣ ዑስማን የእሳት ነው፣ አይሻ የእሳት ናት፣ ሐፍሳ የእሳት ናት እያለ የሶሃባዎችን ስም ያስጠራዋል። እነሱ ዘንድ ያለው እስልምና ብለው የሚጠሩት ምንድን ነው? እነዚህን የተከበሩ ውድ ሶሃባዎች መራገምና መጥላት ነው። በምን ሰበብ ሲባል እኛ የነቢዩን ቤተሰቦች አልይን፣ ፋጢማን፣ ሐሰንን፣ ሁሴንን እንወዳለን ይላሉ። ወላሂ አይወዷቸው። እነሱን የወደደ ማንን ያከብራል? መጀመሪያ ለነቢዩ መስዋዕት የሆነውን አቡበክርን ያከብራል፣ አቡበክርን ይወዳል። ፈሂምቱ? የሰይጣን ስራ ነው እየሰሩ ያሉት። ምን ብለው? የነቢዩን ቤተሰቦች እንወዳለን በሚል ስም አላህ ያከበረውን አቡበክርን፣ ዑመርን፣ ዑስማንን፣ አይሻን፣ ሐፍሳን ሌሎቹም መንካት ማለት ይሄ የሰይጣን ስራ ነው አይደለም? ነው አይደል? ነው። አቡበክር ስዲቅ ማለት አቻ የሌለው ከነቢያት ቀጥሎ ዑለማዎች በጠቅላላ እንደተስማሙበት ቁንጮ ሰው ማለት ቁጥር አንዱ ማን ነው? አቡበክር ነው። ሁለተኛስ ሰይጣን በቁሙ የሚፈራው ማን? ዑመር። ሶስተኛስ ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ሴት ልጃቸውን የዳሩለት ዑስማን። አራተኛስ አሊ ኢብን አቢ ጣሊብ። እኛ ለሱናዎች ሁሉን ነው የምንወደው። እነዛ ግን የሰይጣን ሰራዊቶች ቁንጮዎቹን ጠልተው እስቲ አላህ አስቡት፣ እነዛን ሁለት የጀነት ወርቆች ማንና ማንን? አቡበክርና ዑመርን በህይወትም አብረዋቸውን የነበሩት ሲጋደሙም አብረው ነው የተጋደሙት፣ አጠገብ ላጠገብ። ከዚህ የበለጠ አቅሉን ላሰራ ሰው አለ? እውነተኛ ለመሆናቸው የእሳቸውን ዲን መከታ ሆነው ይህን ዲን አስቀጠሏል። የሺዓዎች ኪታብ ላይ ምን ይላሉ? አቡበክርና ዑመር በዚህ ሰዓት ጀሃነም ውስጥ ከሰይጣን በታች እየተቀጡ ነው ይላሉ። ተመልከቱ። ድንበር ስታልፍ የት ትደርሳለህ? እዚህ ደረጃ ሁሉ ትደርሳለህ። ስለዚህ የነቢዩን ቤተሰብ እንወዳለን በሚል ስም አገራችንም ላይ ብቅ 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 እያሉ ነው። ለሶሃባዎች ያለን ውዴታ ከነብሳችን በላይ ሊሆን ይገባዋል። እነዚህን ሰዎች ጠላት አድርገን ልንይዝ ይገባናል። በሶሃባዎች የመጣ በአይናችን መጣ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ተሱቡ አሐደን ነው ያሉት። 2 3 ምናምን አለ። አሐደን ላ ተሱቡ እንዳትሳደቡ፣ አሐደን አንድንም፣ ምን አስሓቢ ከኔ ባልደረባዎች። ከዛ ምን አሉ? ፈኢነ አሐደኩም ከእናንተ ውስጥ አንዳችሁ ለው አንፈቃ ቢሰጥ ሚትሉ ኡሑድን ዘሀባ የኡሁድ ተራራን የሚያክል ወርቅ ቢሰጥ ማአድረከ በፍጹም እኮ አይስተካከልም። ሞደ ማለት እፍኝ የሁለት እጆች አንድ ላይ ሲሆኑ አሐዲሂም እነሱ ያኔ የሰጡትን ገብሶን ተምሩን እኩል እኮ አይስተካከልም። ከዛ ምን አሉ? ወላ ነሲፈሁ ግማሹንም እኮ እነሱ ሶሃባዎች በችግር ዘመን የሰጡትን አንድ እጅ ብቻ የያዘችውን ተምር እኮ አትስተካከሉ፣ እንዳትነቁብኛል አንዳቸውንም ነው ያሉት እንጂ ገሌን መርጠህ ገሌን በለው አላሉ። ምሳቸው በተለይ መዲናዎቹን ነቢዩ ምን ብለው ነው የሞቱት? ኡሲኩም ቢልአንሷር አደራችሁን የመዲናዎቹን ሰዎች ጉዳይ አደራላችኋለሁ፣ እነሱ ውስጥ ልብሶቼ ናቸው አሉ። ውስጥ ልብስ ማለት ምን ማለት ነው? ይበልጥ አስተር ሚስጥርህን ሸፋኝ እሱ ነው አይደል? እነሱ ናቸው በችግር ሰዓት
መካ የመጡትን ሱሐባዎችን ከኔ ጭምር ችግር እንዳይነካን ይሸፈኑልናል። ፈማ ባሉከ ቢል ሙሃጂሪን ሚን ባቢ አውላር የሙሃጂሮች ጉዳይ ደግሞ ከማን ባሰ ይሆናል? ከመዲናዎቹ በላይ ባሰ ይሆናል። እነሱን ጭራሽ መንካት አይቻልም። አምስተኛ ነጥባቸው ከኛ የሚለዩበት የተሂሙነ ይወርፋሉ እኮ ደግሞ ኢትሃም ማለት መጥፎ ጥርጣሬ ኡመል ሙእሚኒን የአማኞችን እናት ማንን? ዓኢሻ ውዷን ሴት ዓኢሻን እኮ ረዲየላሁ አንሃ አላህ መልካም ስራዋን ይውደድላትና ቢልፋሒሻ እሷ እኮ ዝሙት ሰርታለች እያሉ በዚህ ዘመን ያሉት ራሱ የእሷን ስም በመጥፎ ያነሳሉ። ወቀድ በረአሃ በእርግጥ አጽድቷት ሲያበቃ አላህ ንጹህ ናት ብሎ ሱረቱ ኑር ላይ 10 አንቀጽ አውርዶላት ሲያበቃ ሚንሃ ከዚህ ቆሻሻ ስራ ፊል ቁርአን ላይ ማስረጃው ወርዶ ሲያበቃ እንዴት እሷን ይነካሉ? በዚህ ከሃዲ ይሆናሉ። ምክንያቱም አላህ ንጹህ ነው ያለውን እነሱ ቆሻሻ ነው ካሉ ምን ይሆናል? ከእስልምና ድርሻ አይኖራቸውም። ስድስተኛ ነጥባቸው ከኛ የሚለዩበት መንገድ የሳቱበት ላ ዩዝሂሩነ ግልጽ አያወጡም አቂደተሁም እምነታቸውን አሕያንን አንዳንድ ጊዜ ኸውፈን ፈርተው ሚንናሲ ከሰዎች ፈርተው አንዳንድ ጊዜ እምነታቸውን በግልጽ አያወጡም። መቼ? ለምሳሌ አንተ አቡበክርን ዑመርን እንደምትወድ ካወቁ ጸጥ ይላሉ። ምንም አታቅም ብለው ከገመቱ ደግሞ እነዚህን ውድ ሰዎች እንድጠላ ዘውትር ስለነሱ መጥፎ ነገር ያነሱልሃል ማለት ነው። 65ኛ ጥያቄ መልፈርቁ ልዩነቱ ምንድነው? በይነ ነዝረቲል ሙእሚን የአማኝ ፍላጎቱ ነዝራ ማለት ፍላጎቱ በይነ መካከል ነዝረቲል ሙእሚን በአማኝ ፍላጎት መካከልና ወነዝረቲል ካፊር በከሃዲ ሰው እይታ ፍላጎት መካከል የት ፊ ዱንያ እዚህ ምድር ላይ እይታቸው ምንድነው የሚለየው አማኝና ከሃዲን? 65ኛ ሐዲስ ነዝረቱል ሙእሚን የአማኝ እኮ ፍላጎቱ እይታው እኮ መልከታው እዚህ ምድር ላይ ሲኖር ፊል ሐያቲ በዚች ምድር ላይ ሲኖር ኢርዳኡ ማስወደድ ራሱም ይወደዋል አላህ ደግሞ እንዲወደውም ይጥራል። ይህን አደራ በደንብ ያዙልኝ። መሕቡብ ሊዛቲሂ ለሱነቱም ይወደደው ማን ነው ብለናል ከዚህ በፊት አላህ ነው አይደለ? እሱንም ይወዱታል እዚህ ምድር ላይ ሲኖሩ። ነገር ግን ኢርዳኡ እሱ እንዲወዳቸው ኻሊቅሂ ፈጣሪያቸው እንዲወዳቸው እኮ ነው አማኞች ዘውትር ትጋታቸው። ኢርዳኡ እንዲወዳቸው ስራቸውን እንዲወድላቸው ኻሊቅሂ ፈጣሪያቸው ወማዕቡዲሂ አምላካቸው። የአማኞች ዋና ቁንጮ ዓላማቸው እዚህ ምድር ላይ ሲኖሩ ዋና ትኩረታቸው ይሄ ነው። ወወሲለቱሁ መዳረሻን ደግሞ መምረጣቸው። ወወሲለቱሁ ወደ አላህ ሊዳረሱ ይሞክራሉ ሊቃረቡ። አልአዕማሉ በመስራት አሷሊሐቲ መልካም ነገሮችን በመስራት ደግሞ ወደ አላህ ለመቃረብ ሁሌ ደፋ ቀና ይላሉ። ቃለ አላሁ ተዓላ ለዚህ ደግሞ ማስረጃው አማኞች ዋና ትጋታቸው እዚህ ምድር ላይ ባላህ ለመወደድና ወደሱ ለመቃረብ ብቻ እንደሆነ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩት ትእዛዛቱን በመታዘዝ ከልከላውን በመከልከል ወብተጉ ፈልጉ ከጅሉ ኢለይሂ ወደሱ ወደ አላህ አልወሲላ የሚያቃርባችሁን መልካም ስራ ስምና ባህሪያቱን በማወቅ ወደሱ የሚያቃርቡ ነገሮችን በጠቅላላ በመስራት ታገሉ ከጅሉ። ወጃሂዱ ታገሉ ልፉ ፊ ሰቢሊሂ ባላህ መንገድ ላይ ለዓለኩም ትሆኑ ዘንድ ቱፍሊሑን የስኬት ባለቤት ትሆኑ ዘንድ ቱፍሊሑነ ፊ ዱንያ ቢልሂዳያ እዚህ ምድር ላይ በመመራት ነጻ ትወጣላችሁ ቅኑን መንገድ የተመሩ የአላህ ባሪያዎች በመባል ወቱፍሊሑነ ፊል አኺራ በሚቀጥለውም ዓለም ላይ ደግሞ ፈመን ዙህዚሃ አኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ ከእሳት ተጠብቃችሁ ጀነት በመግባት ጥሩ። ወአመል ካፊሩ ከሃዲ የሆነ ሰው አላህ ይጠብቀንና ፈየዒሹ ይኖራል እኮ እዚህ ምድር ላይ ኢርዳአን ለመውደድ ለመፈጸም ሊረገባቲሂ ፍላጎቶቹን ለማስፈጸም ዳንስ አማረው ይደንሳል፣ ሐሺሽ አማረው ሐሺሽ ይወስዳል፣
የሚያስቆመው የአላህ ፍራቻ የለም። ፈሂምቱ ከሃዲ ይሄ ነው በቃ ዓላማው። ለዛ ነው አዱንያ ሲጅኑል ሙእሚን ወጀነቱ አልካፊር። ዱንያ ለአማኝ እስር ቤቱ ናት የተባለችው። ለምን? ይሄን እንዳትሰራ፣ ይሄን ስራ፣ ይሄን ስትሰራ ራሱ በዚህ መንገድ ስራው ተብሎ እስር ቤት ነው ሁሉ ነገር። በዚህ ሰዓት ተነስና ስገድ፣ ገንዘብ ሞልቷል፣ ዘካህን ስጥ፣ ሚስትህ እንዳትበድል፣ ልጆችህን እንዲያርግ፣ እንትኑ እንደዚህ ያርግ፣ የህግጋት ማዕት ነው አይደለም። አመል ካፊር የሚያስቆመው ህግ የለም። ዝም ብሎ እንደለበው ይሄዳል። የመጣለትን ስሜት ሁሉ ይፈጽማል። ወአመል ካፊሩ ከሃዲማ ፈያዒሹ ይኖራል ኢርዳአን ሊረግበቲሂ ፍላጎቱን ለማሟላት፣ አልጀሰድየቲ ስጋዊ ስሜቱን ለማርካት፣ ወነፍስያ ነፍስያውንም ለማርካት ብቻ እኮ ነው የሚራወጠው። ቃለ አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ወለዚነ ከፈሩ ወለዚነ እነዚያ ከፈሩ የካዱ የሆኑት የተመተዑነ ይጠቃቀማሉ እኮ ወየእኩሉነ ይበላሉ እኮ ከማ ተእኩሉ እንደሚበሉት እነማን? አልአንዓሙ እንስሳት እንደሚበሉት እኮ ነው የሚበሉት አለ። ላኢላሃ ኢለላህ አላህ ይጠብቀን። ወናሩ እሳት ደግሞ እኮ መትወን መኖሪያቸው ነው ለሁም ለነሱ አለ። ስለዚህ ስሜትን ብቻ ማስተናገድ፣ የመጣውን ሁሉ መብላት፣ የመጣውን ሁሉ መጠጣት ነቢዩ ሰለላሁ ዐለይሂ ወሰለም አማኝ ከስቡን ራሱ ሲሰበስብ ምን ይላል? ወለድ እንዳይገባበት፣ ውሸት እንዳይገባበት፣ እንዲህ እንዳይሆን ይላል አይደል? የአንድ ጎሳ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሳይሰልም በእንግድነት ሊያይ መጣ። ጉዳዩ ታልቦ ተሰጠው። ጋት ይባላል። አንድ ጊዜ ሲታለብ ይሞላል። ያን ሰጡት፣ ጅው አርጎ ጠጣ። ሰጣቸው ዕቃውን። አሁንም አለቡለት። ሁለተኛ ጠጣ፣ ሶስተኛ ጠጣ፣ አራተኛ ጠጣ፣ አምስተኛ ጠጣ፣ ስድስተኛ ጠጣ፣ ሰባተኛ ጠጣ። ልብ በሉ፣ በሻይ ብርጭቆ አይደለም፣ በሚታለብበት አንዴ በወተት መቀበያው ሙሉ ነው የተሰጠው። ስንት ጊዜ ጠጣ? 7 ጊዜ ጠጣ። እስልምናን ተቀበለ በነገታው። አሁንም አልበው ሰጡት። አንዷን ጠጣ። ይጨመርሃል፣ ሰሂህ ነው ሐዲቱ። ይጨመርሃሉት። በቃኛል። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ይዘው ምን አሉ? ከሃዲ በ7 አንጀቱ ይበላል ይጠጣል አሉ። አማኝ በአንድ አንጀቱ ይበላል አሉ። ሀከዛ እስልምናን እውነተኛውን እስልምና ስትላበሰው ሀታ አበላለ፣ አጠጣጥህ፣ አነጋገርህ፣ መሬት አረጋገጥህ ሁሉ ነገር ይቀየራል አይቀየርም? አላሁ ስብሓነሁ ወተዓላ በትክክለኛው እስልምና ከሚቀየሩት ሰዎች ያደርገን። ለነገ የቤት ስራችሁ ምን አለ እዚህ ጋር ይኸው ገጽ ቁጥር 23 ላይ ተድሪባቱን ፈተና ይላል። ሊአስኢለቲል አቂደቲ እምነታዊ ጥያቄዎችን በተመለከተ ተድሪባት መልመጃ ፈተና ይላል አይደለ? አጂብ አማ የእቲ የሚመጣውን እስቲ መልስ ስጥ። ጥያቄው ተቀምጦላችኋል። አንደኛ ጥያቄ መል አቂደቱ፣ ይህን ትጽፋላችሁ ዳሽ ሙላው ላይ። ሁለተኛ መል ኢስላሙ፣ እስልምና ምንድን ነው? መልሱን ትጽፋላችሁ። ሶስተኛ እዛው ወደኋላ ስትመለሱ ምን አለላችሁ? የእነዚህ ጥያቄዎች መልስ አለላችሁ። ሶስተኛ ከም ሩክናን ሊልኢስላም ወማ ሂየ። አራተኛ ከም ሩክናን ሊልኢማኒ ወማ ሂየ። አምስተኛ መል ኢሕሳኑ። ስድስተኛ ከም ሽሩጠን ሊላ ኢላሃ ኢለላህ ወማ ሂየ። ሰባተኛ መተውሒዱ ወኢላ ከም ቅስሚን የንቀሲሙ ወማ ሂየ። ስምንተኛ መሽርኩ ወኢላ ከም ቅስሚን የንቀሲሙ ወማ ሂየ። ዘጠነኛ መጣጉቱ ይላል። እነዚህን 9 ጥያቄዎች ሰርታችሁ ነገ ታሳርማላችሁ። ነገ ደርስ አይኖረንም። እነዚህን ጥያቄዎች እናርማለን። ከዛ በኋላ አላህ ካለ ጊዜ ከበቃ ብቻ ነው አዲስ ደርስ የምናየው። ስለዚህ አላህ በሰላም ያሳድረን። ምን አለ ማለት ነው? ፈተና አለ። እስክርቢቷችሁን ይዛችሁ